ተመልሰናል ተመልካቾቻችን ቅዳሜ ነው ፋና ላምሮት በጣም ደማቁ ያሸናፊዎች አሸናፊ ሊጀምር ደግሞ የአንድ ሳምንት እድሜ ብቻ ቀርቶታል ተወዳዳሪዎቹ ከምን ጊዜም ድንቅ ባንዶች ጋር ዝግጅታቸውን ጨርሰው ወደናንተ ልንደርስነን አሁን ስለ አንድ ሰው ልናወራችሁ ነው የአሸናፊዎች አሸናፊ በባህሪው እንደሚታወቀው ከመደበኛ ዳኞቻችን በተጨማሪ በየሳምንቱ የሚመጡ የክብር ዳኞች አሉን እዚህ የሚመጡ የክብር ዳኞች ደግሞ ከ5000 ነጥብ ጋር ለተወዳዳሪዎቻችን ሞያዊ አስተያየታቸውን እይታቸውን ደግሞ የሥራ ጋርነትም የሚጠይቁ እንደነበሩና አስተዋውሳለን ከተወዳዳሪዎች ጋር ለመስራት ወይም ደግሞ እድል ለመስጠት ዛሬ ከጋሽ አሰፋ ወርቁ ጋር ቆይታ እናደርጋለን ጋሽ አሰፋ ወርቁ ዳኛ ሆነው እዚህ ስቱዲዮ ተገኝተው የሚያቃሉ የፋና ላምሮት ደግሞ ቀንደኛ ተመልካች ናቸው ይተባረክ ከበደ ከሳቸው ጋር ትንሽ የቆይታ አድርጓል እሱን ተከታትለን እንመለሳለን ቅዳሜ ነው ሙዚቃ አለ ልጆቹም ሬዲ ናቸው ተወዳዳሪዎቹም ተዘጋጅተዋል እንቀጥላለን ፋና ላምሮት ነው ኮከቦች መድረክ ፋና ላምሮት እነዚህ ተወዳዳሪዎች ዝም ብሎ ድምጻቸውንና ችሎታቸውን ማለትም ተሰጧቸውን ለራሳቸውና ለዳኛም ለተመልካችም ስቱዲዮ ላሉ ተመልካቾችና እንዲሁም ለአጠቃላዩ ለፋና ላምሮት ተደራሲያን ለማሳየት ብቻ አይደለም የመጡት እና ከዛ ባሻገር የፈጠሯቸው ማህበራዊ ግንኙነቶች አሉ በጣም የሶሻል ፋብሪኩና ሶሻል ኮሄሽኑ በጣም ጠንካራ ነው መጋመዱ መጣመሩ መዋሃዱ በልጆቹ መካከል አሁን እንኳን በቅርብ ጊዜ ያየነው ዮሴፍና ብሩክ የሚባሉ ልጆች አሉ አሁን 19 ላይ ተወዳደሩ እንዴት እንደሚዋደዱና እንዴት ጓደኝነት በፊት አይታወቁም ነበር ኢማጂን እነዚህ ልጆች ከዛው ውስጥ ከገቡ በኋላ ሌሎችም ቢሆኑ ኤፍሬምና ካሳውንም እንደዚሁ ነው እነዚህ አይነት ኮሄሽን መፍጠር እንደዚህ አይነት ሶሻል ሪሌሽንሺፕ መፍጠር ወደ ምን ያመራል ወደ ሙያ ያመራል በቀጥታ ግንኙነታቸው በጣም ስሙዝና በጣም ክሎዝ ነውና በቀጥታ ወደ ሙያውን እንዲያሳድጉ ሙያው ደግሞ እንደ ኢንዱስትሪ እንዲያድግ የበለጠ እንዲሰፋና እንዲጠልቅ የማድረግ አስተዋጽኦ ይኖራል ብዬ አምናለሁ በኢኮኖሚ ደረጃ ልጆቹ ተቀምጠው ሲያበቁ ተሰጧቸውን ሳያውቁ ተሰጧቸውን እንዳጋጣሚ ወጥቶላቸው ከዛ በኋላ ተወዳድረው በዳኞቹ አማካኝነት የሚሰጣቸው ትምርት የሚሰጣቸው ዕውቀት የሚሰጣቸው ክህሎት እየበሰሉና እየረቀቁ እንዲሄዱ በማድረጉ የተነሳ በኢኮኖሚ ደረጃ ስራ ፈጥሮላቸው እንደገና ደግሞ ሽልማትም እየሰጠ በየመድረኩ እንደገና በመጨረሻም በመጀመሪያው ያሸናፊዎች ከዛ በኋላ ደግሞ ያሸናፊዎች አሸናፊ ውድድር ላይ ከፍ ያለ ጠርቀም ያለ ገንዘብ እየሰጠ ልጆቹን ሞቲቬት ያደረገ ከስራ አጥነት አወጣቸው እነዚህ ልጆች አሁን ከፋናም ከወጡ በኋላ ታዋቂ ሆነዋል በእውቅናቸው በከተማ ውስጥ ባሉ ትላልቅ የናይት ክለቦች ውስጥ ትላልቅ የሙዚቃ ክለቦች ውስጥ ገብተው ድምጻዊ ሆነው የማገልገል ብቃታቸው ላይሰንስ ተሰጥቷቸው ነው የሚወጡት ፍቃድ ተሰጥቷቸው ምክንያቱም በዳኞቹ በብሩክም በይሽምም በአማኑኤልም አፕሩቭ ተደርጓል ችሎታቸው እና በዚህ የተነሳ እነሱ የኢኮኖሚ ህይወታቸውንም ስራ አጥ ከሆኑበት ህይወት ወጥተው ስራ ሙያ አግኝተው ወደ ኢንዱስትሪው እንዲቀላቀሉ ተደርጓል ተካዚ የተዋጣይኖችሽ ያባባሉ ወጥርሶች ታቂ መረራቸው ይመስላሉ አቤት አቤት ሁኔታሽን ቃል ስሜት ሁኔታ አቤት አቤት አዘነሽን ቃል ስሜት አዘነሽ በዳኞቹ አማካኝነት እነዚህ ልጆች ተነጥረውና በእውነት ብቃታቸውን አጎልብተው የድምጻዊን ኳሊቲ የድምጻዊን ደረጃና ማንነት አሟልተው ተገኝተው ወደ ፐብሊኩ እንዲገቡ ወደ ስራ ዓለም እንዲሰማሩ የተደረጉበት በፋና ላምሮት ነው አስደገመኝ ጀመር መውደዳ ቦጊዳ
ደግመኝ ጀመር ፍቅር አቦጊዳ የዘላለም ፍቅሯን ያሸክማኝ ዳ የአሸናፊዎች አሸናፊን ውድድር በጉጉት እንጠብቃለን። መቼስ ፋና ላምሮት ጋዜጠኞች በእውነት እኔ በጣም ጎበዞች ናቸው። በጣም ዜና አንባቢዎችም በጣም ጎበዞች ናቸው። ኢንክሉዲንግ the current minister of tourism ሰላማዊት ጎበዝ ነበረች። ሌሎችም እንደዚሁ ናቸው። በሬዲዮ ምሰማቸው የሚያቀርቡት የድራማም ሆነ የተለያዩ ኢሹዎች ደርዙን የጠበቀና ከድሮ ጀምሮ ነው እነደጋረገ ከነበሩበት ጊዜ ጀምሮ ደጋረገና ማህደር ነበርኩ ማህደርም ነበር እና እነዚህ አይነት ጋዜጠኞች በጣም ኤክሰለንት ፕላስ የሆኑ ጋዜጠኞች ያሉበት ነው። አሁንም እሱን ነው ፐርሱ ያደረገው እና አመራሮቻችሁም በጣም ጎበዞች ናቸው። በተስፋ ምድር ላይ ሆነን ስመ ብዙ የአንድ አገር ጅረቶች አንድ ነን ከወንዙ ኢትዮጵያ ሀገሬ የፍቅር ቤታችን ለዘላለም ኑሪ ነግሰሽ በልባችን። እነዚህ አይነት ፕሮግራሞች ዲዛይን አድርጎ በተለይ ፋና ላምሮትን ፋና ቀለማትን ሰርቶ ሲያበቃ ህዝቡን የሚያዋድድ ህዝቡን የሚያገናኝ ህዝቡን የሚያስተሳስር ህዝቡን የሚያዋህድ ጣቢያ ስለሆነ እኔ በጣም ነው አፕሪሺዬሽንን መግለጽ የምፈልገው። ያኑርሽ ከማን በላይ ማያነሽ አፍሪካ ብሌን ህልምሽን ያስምረው አሜን። ማያነሽ አፍሪካ ብሌን ህልሟን ያስምረው አሜን። ያስምረው አሜን 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 ያስምረው። እኔ ሌላው ጋር ያላየሁትኝ እዚህ ጋር ያየሁትኝ ስቱዲዮ የራሱን ገንብቶ በዛ ስቱዲዮ ውስጥ ፐርፎርማንሱን ማቅረቡ አንድ ኢንፍራስትራክቸር ዴቨሎፕመንትን የሚያሳይና ውበት ያለው ዝም ብሎ ኢንፍራስትራክቸር አይደለም ውበት ያለው ከጥበቡ ጋር ከሙዚቃው ጋር ከተለያዩ የውበት አካላት ጋር ተገናኝቶ ሲያበቃ በጣም ደማቅ የሆነ አይን የሚስብ በጣም ከለርፉል የሆነ አዳራሽ ነው ስቱዲዮ ነው ያላችሁ which is very much great በጣም ትልቅ ለውጥ ነው ትልቅ እድገት ነው። እንግዲህ ከዚህ በኋላም ደግሞ አላዛር የነገረን ከዚህ ከውድድሩ መጨረሻ በኋላ በአዲስ እየተሰራ ያለቀ ነው ብሎናል which is very fascinating በጣም ትልቅ ስራ እየተሰራ መሆኑን ጥንካሬውንም የዛ ሚዲያ ጥንካሬንም ማሳያ ነው። እኔ አንቺን ሰውነት እንዴት ብዬ ልርሳ ተልኮ የጠራ ትዝታሽ ደረሰ ናፍቆት እንደረኛሽ በሮ የመጣብኝ ቀልቤን ያስተኛል ነፍሴን ያስገባብኝ በልሜ ባደረግኩት እንደምን አርፋለሁ እንደልምስ በቡዳዴና ይበላል ወይስ እንደልምስ በቡዳዴ አንቺዬ ይበላል ወይስ አገራዊ ሙዚቃዎች በጣም በብዛት ይቀርባሉ። አሁን በየምዕራፉ ያንዳንዶቹ ልጆች እንዳውም ልብሳቸውን አንዳንዴ ሲፈልጉ ሚሊተሪ ልብስ አንዳንድ ጊዜ ሲፈልጉ የሀገር ልብሱን እንደገና ደግሞ ሲፈልጉ የኢትዮጵያን ባንዲራ ለብሰው ያ ቀላል ኢምፕሬሽን አይደለም ቀላል ኢምፕሬሽን አይደለም። ካለባበስ ጀምሮ ምን ያህል ተጨነቀና ዲሲፕሊን የጠበቀ እንደሆነ ሚዲያው በጣም ያስታውቃል። ኢትዮጵያዊ ነን። ኢትዮጵያ ዲፋይንድ የምትሆነው በምንድነው? በባህሏ ነው። ከምንም በላይ በባህሏ ነው። ባህሏ ውስጥ ደግሞ አልባሳቱ አለ፣ ቁሳቁሱ አለ፣ የተለያዩ ዜማዎች አሉ እና እነዛ ዜማዎች እነዛ አልባሳት የትም ቦታ አይደለም ዲስፕሌይድ መሆን አለባቸው። በቴሌቪዥን ፕሮዳክሽኖች ውስጥ ቴሌቪዥን ከትምህርት ቀጥሎ ትልቁ ቱል ህብረተሰብን
በበጎም ሆነ በመጥፎ ለመቅረጽ የሚችል ሚዲያ ነው። ታቁታላችሁ ይሄን ሚዲያ ፓወርፉል ነው ህብረተሰብንም ለመስበር ህብረተሰብንም ለመገንባት ስለዚህ ከመገንባት ሲባል ከዚህ ማንነትን ከማወቅና ከማክበር ማንነትን ከሚገልጹ ነገሮች ጋር በመታወቅ እነዛንም ነገሮች ዲስፕሌይ በመጠቀም ሚዲያው ላይ ሲቀርቡ እነዚህ ድምጻውያን የሚለብሷቸው አልባሳት የሚይዟቸው ቁሳቁሶች እነዚህን ነገሮች ኢትዮጵያዊነትን የሚገልጹና ኢትዮጵያዊነትን የሚያሰርጹ መሆን አለባቸው ከትንሽ ከዚህ ከተወሰኑ ምዕራፍ በኋላ እንደዚህ አይነት ነገሮች በጣም ተዘውትረው እየመጡ ያያለው ዜማዎቹ ውስጥም ኢትዮጵያ የሚልም ዜማዎች አሉ የቴድሮስ ታደሰ በተለይ በአብዛኛው የጥላሁን ገሰሰ በተለያዩ ፈርጁ የሚመጡ ኢትዮጵያ ነክ ዘፈኖች አሉ which is very interesting እና ይሄንን ፐርሱ ማድረግ አለበት ኮሄሽኑ የኢትዮጵያዊነትን ስሜት ብቻ ሳይሆን የማህበረሰቡን አንድነት የማጠናከርና የማዋድ ስራ ሚዲያዎች መስራት አለባቸው ያ ስራ የሚሰራው በባህል ጭምር ነው ባህል ስንል ይሄ አልባሳት ነው ዝም ብሎ የተለያዩ የውጭ ሀገር የራሳችን ያልሆነ ፖስት ኮሎኒያሊዝም ላይ ያለውን የአርት ቲዮሪ የፖስት ኮሎኒያሊዝምን እንዳለ አሁን በፊልሙ በቲያትሩ በዳንሱ በሙዚቃው በመናምን ነው የመጣው በጠመንጃ አይደለም ወረራ አሁን የኮሎኒያሊዝም ወረራ በቀጥታ በዚህ ነው እና ይሄንን ዲፌንድ የምናደርግበት በሚዲያችን እንደዚህ አይነት አቀራረቦች ሲኖሩ ነው የራሳችንን ማንነት የሚገልጹ የራሳችንን ማንነት የሚሸጡልን ወደ ውጭ ዓለም አስተዋውቀው ሲያበቁ ማንነታችንን እንዲረዱ የምናደርግበትን ነገር በሱ ላይ በስፋት ተጠናክሮ መቀጠል አለበት የሚል እምነት አለኝ ክራይቴሪያ ተብለው እዛ ሴት ከተደረጉት መገምገሚያ ነጥቦች መካከል አንዱ ቫሉ አዲንግ ነው እና ያንን እሴት ተጨማሪ እሴት መጨመር አለባቸው ተብሎ በቃ ፋሽን አድርገውት ልጆቹ በቃ ሁሉም አክሮስ ዘ ቦርድ መጀመሪያ ሲገቡ ግጥም አንደኛ አይሰማም ሁለተኛ ደግሞ በቃ ሁሉም በቃ ቫሉ አድ ማድረግ ማለት ይሄ ብቻ ነው ተብሎ የተነገረ ይመስል ሁሉም በመግቢያቸው ላይ ግጥም አሰርተው መጥተው ወይም ሰርተው መጥተው ከሙዚቃው በፊት ያንን ነገር ያስገባሉ እኔ አሁን አይሰማንም ፎርዛት ማተርኛ ግጥሙ አይሰማንም እና ኢቭን እንኳን ለኛ ቀርቶ እነ ብሩክም እነ አማኔም ሆነ የሹም ያስደግማሉ እዛ ላይ ልጆቹ ያፍኑት አላቅም እንደገና ደግሞ ቴክኒካሊ ከውስጥ ነው የሚጀምሩ ከውስጥ ነው የሚጀምሩ እና መጥተው ከዛ ሙዚቃው መሳሪያ ሲጀምር ነው መድረክ ላይ የምናያቸው ድሮ ትምት የደና ገና 1920ዎቹ ጀምሮ በኮሜርሻል ቲያትር በሚባሉት በአገር ፍቅር ቲያትር በተለይ በአገር ፍቅር ቲያትር እንደዚህ አይነት ልምድና ባህል ተጀምሮ ነበር ቲያትሮች ከመታየታቸው በፊት መግቢያ ሙዚቃ አላቸው በዘፈን ሙዚቃ በስነ ስርዓት እንደገና ደግሞ መውጫ ሙዚቃ አላቸው መግቢያ ብቻ ሳይሆን መውጫ ሙዚቃ አላቸው ልጆቹ አሁን ግማሾቹ መግቢያ ሲያደርጉ ሌሎቹ ደግሞ መውጫ ያደርጉ በጣም ጥሩ ነው ዝም ብሎ መግቢያ ላይ ብቻ ሳይሆን መውጫ ላይ እንደገና ደግሞ መሃል ላይም ቢደረግ በኢንትሮ ብሪጁ ላይ ቢያደርጉት ደግሞ በጣም ጥሩ ነው ምክንያቱም ይሄ የዱሮ ታሪካችን ነው በተለይ ተውኔት ላይ እንዳልኩ ነው እነ ስንዱ ገብሩ እነ ዮኤል ዮሐንስ እንደዚህ አይነቱን ቴክኒክ በጣም ይጠቀሙበት ነበር ዮፍታይ ንጉሴ መላኩ በጎሰው እንደዚህ አይነቱን ቴክኒክ ከኬቦርድና ባንዲያን ጋር ሆነው ይጠቀሙ ነበር በቲያትሩ መግቢያ ሙዚቃ አለ በቲያትሩ መውጫ ሙዚቃ አለ እና ይሄ አንደኛው የተለየ ባህሪ የሚያደርገው ነው ዳክሱ ሐውልት እንዳጼ ቴዎድሮስ ሹሩባ የኔም ልብ ከጃፓን ሀገሩ በገባ አልኩኝ ትዝታዋ ናፍቆት ሲያስጨንቀኝ የኔ ልብ ጃፓን ነው እኔ ኢትዮጵያዊ
እኔ ተወዳዳሪዎች በጣም ኢምፕሬስ ያደረገኝ አሁን ካሳሁን በጣም በተለይ የፀሐይን አይ ዶንት ኖ ከራሴ ጋር የተገናኘ ስለሆነ ነው አላቅም የፀሐይን የእናቱን ዘፈን ሲዘፍን I was very much struck እናቴን አሁን በቅርብ ስላጣዋት በቃ በጣም እንዴት አድርጎ ነው የተጫወተው በሙሉ ይችላል በቃ ሲዘፍን በጣም ጎበዝ ልጅ ነው እና እኔ ጮት ዘፈን አልወድ በጣም ጮት ያለው ዘፈን እኔ በጣም ሪቴት ያደርገኛል በጣም ለስለስ ብሎ ድምጹ ሞዴስት የሆነ ዘፈን እወዳለሁ እና ጎንደሮች ሁለቱም ደስ ይሉኛል ወጣቶች ትናንሾች ልጆች እንትናም ደስ ይለኛለች ብሩክ አሁን ባቅሞ በጣም ደስ ይለኛል ብሩክም ደስ ይለኛል ምነው እንደዋዛ ቀረሽ መለኛዬ አንቺኔ ባይተዋል የትነሽ ብቸኛዬ የእናት ጓዴ ድንገተኛው ጉዞ ሆኖ በዝምታ የእናትነትሽ መች ከፈልኩ ለታ ሳላዋይሽ ላታ ሸኘሁሽ በማይታ ሴቶችን ደግሞ በአብዛኛው አሁን ትንሽ እንትን ካላቸው ታለንቱ ከታየባቸው ፕሮሞት ማድረግ ይቻላል ኢምፓወር ማድረግ ይቻላል በድምጻቸው በእውነት ከፍተኛ የሴት ድምጻውያን እጥረት አለ በአገራችን እየጠፉ ነው አሁን ሁሉም እየሞቱ ነው ኳስተርማ አርጅታለች ኩኩማ አርጅታለች አመልማለም አርጅታለች ፍቅር አዲስ ነቃጥበ አርጅታለችና ከስር የሚፈልቁና ኢትዮጵያን በድምጻዊነት የሚያስጠሩ ቀለም ሆነው ሲያበቁ ለኢትዮጵያ የሙዚቃ ኢንዱስትሪ እነዚህኮ አበባዎች ናቸው እነዚህኮ ፍሬዎች ናቸው እነዚህኮ ውበቶች ነበሩ በዚህ ዘመን ተብሎ አሁን ለምሳሌ ቀድሞ በነጥላውን ዘመን እነ ሂሩት በቀለና ብዙነሽ በቀለ አይከን እንደሆኑ እንደዚሁ ከዛ በኋላ ደግሞ አስቴር መጣች ከዛ ደግሞ ኩኩ ተከተለች አመልማል ተከተለች እንደዚህ አይነት ፍቅር አዲስ መጣች አሁን በዚህ ዘመን ደግሞ ማን ነው የሴት ድምጻዊ በእውነት እንደነ ቀደም ብለን እንዳየናቸው ብዙነሽ በቀለና ሂሩት በቀለ አስቴር አወቀ እንደዚህ ገነው የሚወጡ ትንሽ ታለንት ካላቸው ዳኞቹ መቸስ የሚሰጧቸው አስተያየት በጣም ፓወርፉል እና to the point ስለሆነ የሚያረቃቸውና የሚያሰላቸው ስለሆነ እነዚህ ልጆች የማውጣትና የማብቃት ሮላቸውን ዳኞቹን ቢጫወቱ እንደው በሙሉ አክሮስ ዘ ቦርድ ወንዶች ብቻ ባይሆን የባህላዊ ቃና ያላቸው በተለይ ክፍለ ሀገር ልጆች አንደበታቸውም ጉሮራቸውም ባህላዊ ፍሌቨር ያለው ነው ባህላዊ የሆነ ጣዕም ያለው ነው እንደዚህ አይነት ጣዕም ያላቸው ልጆች እየገሩ ማብቃት ነው እንጂ ማባረር በፍጹም መኖር የለበትም የሚል እምነት አለኝ በተለይ ሴቶች ካለው የሀገራችን የሴት ድምጻዊ ቁጥር እየተመናመነና እየጠፋ ከመምጣቱ አንፃር እነዚህ ዳኞች ሪስፖንሲብል ናቸው ፋና ላምሮት ላይ የሚቀርቡትን ሴቶች ታለንት ተሰጦ ያላቸውን አውጥተው ሲያበቁ አብቅተው ሲያበቁ ለኢንዱስትሪው ማበርከት አለባቸው የሚል እምነት አለኝ እንደፋፋቴ እንደወንዘው ሂደን እንደጅራት ፈሰነ ከሜዳው ላይ ተራርሰን እንገናኝ ደግሮህ ለበቀና በሰው ኑሮ የማትቀና እንደ ልፋቱ አስማንበለታ እድሏ ነው የሚያስተካ ተዋት እሷን ተዋት
ሰብሳቢ አስተማሪ ሁሉ አዋቂ መካሪ ናት አስታራቂ አዛኝ ሰው ናት የምትሳሳ ክፉ ደጉን የማትረሳ ደሃ የኔ ደሃ ደሃ የኔ ደሃ ታታጀው ደሃ የኔ ደሃ ደሃ የኔ ደሃ ታታጀው ተርፎ ባይተርፋት አውቃለሁ ደሃ ናት አታንስም ለራሷ የጤና ሀብታም ናት ሁሉን መስሎ ኗሪ ጸባይዋ ጉልበቷ ደስታዋ ስራ ነው ጸባይዋ ውበቷ የማትገዛ ለብልጭ ልጩ የደሃ ጎበዝ የኩራት ምንጩ የማትደለል ባረባ ነገር እጇን የማስቀድ የማትበገር ደሃ ናቸው ሰው ተፋቅሮ ከበላቸው አቤት አቤት አቻምለሽ ሰው ይላታል ለመጠሪያ ስም ያንሳታል ቢደላትም ባይደላትም የሚያውቅላት ሰው የላትም እዘኑላት እባካችሁ ደሃ አክባሪ የሆናት ተዋት እሷን ተዋት ተዋት ለኔው ተዋት ተዋዳይ ራሷን ሳታውቅ ትደክማለች ረፍት የላት ቢደላትም ባይደላት የሚያውቅላት ሰው የላት የምትናተቃ መስሎ ደሃ የኔ ደሃ ደሃ ስጦታዋ እውነት በረከቷ ምክር አንዱ ለተጠጋ ፍቅር የምታበድር ከእሷ ጋር ኑሮ ለእኔ ተስማምቶኛል ጠግቤ ባላድር ሰላም ተርፎኛል የማትገዛ ለብልጭ ልጩ የደሃ ጎበዝ የኩራት ምንጩ
ተወዳዳሪ ነኝ። ጥሩ ነገር ይዤ መጥቻለሁ። እንገናኝ። ለድጋፋችሁ ከዚህ በላይ ዓለም ደስታስ ምን ተገኘ ምን ተፈለገና ልቤ ብዙ ያስባል ጥንትም በመውደድሽ ባንቺ ፍቅር ሰክኗል እንኳን ሳፍርፈሽ ሳትነጋገሪ ስቅ ስቅ ይለኛል ለአንድ ቀን ስትቀሪ የተስተካከለ የፍቅር መዓዛ አሟልቶ ሰጥቶሻል የመወደድ ለዛ ምን ኮከብ ቢበዛ ቢደምቅም ሰማይ አይችልም መገለጥ አይኔ እሷን ሳያይ አይኔ አንቺን ሳያይ አበባ እንዳደይ ተናፍቀሽ ብቅ በይ ያለላ ሙዳይ ኮለን በይ አካል ሰው በትዝታ ፋንታ ብቅ በይ አንዳብታ ያለላ ሙዳይ ኮለን በይ ያለላ ሙዳይ ኮለን በይ ያይኔ አበባ መታለች ሰበር ሰካን እያለ ያጥቢያ ኮከብ ነሽ ሆይ አንቺ ንጋት ፀሐይ ያይኔ አበባ መታለች ሰበር ሰካን እያለ ያጥቢያ ኮከብ ነሽ ሆይ አንቺ ንጋት ፀሐይ ያይኔ አበባ የምኞቴ ካት ያጥቢያ ኮከቤ ነሽ ያዥኝ ወጊልኝ ጭንቀቴን ተረድተሽ ምቾቴም ድሎቴም ይሁን ስለ ፍቅርሽ ልግባና ያሙቀኝ አኑሪኝ ከልብሽ ብርቱካን ቢያፈራ ሲመቸው ወራቱ እሸትም ቢቆረጥ ነበረ በወቅቱ መውደድም ሲወጠን አይቶ ገምቶ ታዲያ ያንቺ ፍቅር ጊዜ አይለይምን ወቅት አይመርጥም መውደድ በቅርብ እንጂ በሩቅ አይታል ፍቅር አበባ ነው ልንገርሽ የኔ ያለ አበባ እንዳደይ ተናፍቀሽ ብቅ በይ ያለላ ሙዳይ ኮለን በይ አካል ሰው በትዝታ ፋንታ ብቅ በይ አንዳብታ ያለላ ሙዳይ ኮለን በይ ያለላ ሙዳይ ኮለን በይ ያለላ ሙዳይ ኮለን በይ አመሰግናለሁ። አዘንዘሩ ይባላል። የአምስተኛው አሸናፊዎች አሸናፊ ተወዳዳሪ ነኝ። ጥሩ ጊዜ ይኖረናል። ጠብቁን። አመሰግናለሁ።